የ2018 ዓ.ም ኢንትራንስ ኤግዛም ጥናት ላልጀመራችሁም ኦር ጥናት ጨርሳችሁም ለፈተና እየተዘጋጃችሁ ላላችሁ ተማሪዎች በጣም አንድ ወሳኝ ነገር አለኝ ማለት ነው። ይህን ነገር ተነጋግረን አብረን ደግሞ በመጨረሻ ቪዲዮ ላይ አንድ ጊቫዌ እሰጣችኋለሁ። እሱን ጊቫዌ ወስዳችሁ ከቪዲዮ የምትወጡ ይሆናል ማለት ነው። ስለዚህ ቪዲዮውን እስከ መጨረሻ መከታተል ይኖርባችኋል። በዚህ ቻናላችን እንደዚህ አይነት ጠቃሚ ቲፖችን፣ ጠቃሚ ትምህርቶችን የምንለቅላችሁ ስለሚሆን ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። ዳይሬክትሊ ወደ ጉዳያችን እንገባለን ማለት ነው። አሁን ብዙ ተማሪዎች በጣም ኮንፊውዝ የሚሆኑበት ጊዜ ነው ያለ ነው። ብዙ ተማሪዎች አሁን ከዚህ እያሉ ነው። ከአንዱ ፋይል ከአንዱ ጥናት ወደ ሌላ ጥናት፣ ከአንዱ ፈተና ወደ ሌላው ፈተና እያሉ ነው ማለት ነው። ስፔሻሊ በጣም ጥናት ላይ የተጎዱ ተማሪዎች፣ እነሱ ተማሪዎች በጣም ብዙ እየተረበሹ ይገኛሉ ማለት ነው። በመጀመሪያ ደረጃ ምንም መፍራት አያስፈልግም ማለት ነው። ጀስት ተረጋጉ፣ ራሳችሁን መረጋጋት አለባችሁ ማለት ነው። ስፔሻሊ ሜንታሊቲያችሁን ካላረጋጋችሁ ጥናት ላይ የምትጎዱ ይሆናል ማለት ነው። ስለዚህ ፕሊዝ ይህን ነገር በደንብ መረጋጋት መለመድ አለባችሁ። እንደዚህ ስላችሁ ሌላ ተጨማሪ ነገር እያልኳችሁ ሳይሆን ተማሪዎቹ በጣም የተረበሹ ነው ያሉት። ስለዚህ መረጋጋት ያስፈልጋል። አንድ ወር ነው ኦብቪየስ ነው፣ 20 ምናምን ቀን የቀረው። እሺ በዚህ ቀናት ምን ላድርግ የሚለውን ነገር ለመቀበል መጀመሪያ ላይ መረጋጋት ይኖርባቸዋል። ይሄ ጥናታቸው ላይ የተጎዱ ተማሪዎች ነው። ጥናታችሁ አሪፍ ለሆኑ ተማሪዎች ደግሞ ያው ይሄ ብዙ መናገር አያስፈልግም። እነሱ ያውቃሉ፣ ውስጣቸው ያለ ብዙ ስላጠኑ ከዚህ በፊት ያሳለፉት ኤቪደንስ ስላላቸው ምንም መፍራት አያስፈልግም። ሲጀመር ፍርሃት እኮ ያው ከዚህ በፊት ትሪያል ያለመኖር ነው የሚመጣው ማለት ነው። ስለዚህ ከዚህ በፊት ብዙ ሙከራ ማይኖራችሁ ከሆነ ምንም ፍርሃት ማመጣባችሁ ምንም አይነት ምክንያት የለም። ስለዚህ ጥናት ላልጀመራችሁ ተማሪዎች ወደ ጥናታችሁ ላይ የተጎዳችሁ ተማሪዎች ምንድነው አሁን አስማች አስ ፖሲብል አሁን ጥናት ከፍታለሁ ብትሉ በጣም ሌላ ዓለም ውስጥ የሚገቡት ማለት ነው። እንደውም በፕሬዲክቲቪቲ ጀስት ፕሬዲክት ማድረግም በጣም ከባድ ነው። ስለዚህ አሁን ዝም ብሎ ከፍቶ ከማጥናት ይልቅ በጣም ሳይንቲፊክ የሆኑ ሜቶዶችን መጠቀም ይኖርባቸዋል ማለት ነው። ፎር ኤግዛምፕል አሁን ከመጽሐፍ የሚያነብ በቪዲዮ ላይ አሪፍ ነው። አሁን በቪዲዮ ማለትም በቪዲዮ እያልኳቸው አይደለም፣ ኦር ጊዜው ምናምን ሳይሆን ማሻሻል አለባችሁ ማለት ነው። አንድ ስቴፕ ፈርዘር መሄድ አለባችሁ። ኢንትራንስ ኤግዛም እንደዚሁ ሞዴል ኤግዛም የተለያየ ኢንትራንስ እዛ ትምህርት ቤታችሁ ላይ የምትፈተኑት አይነት ትምህርት ፈተና አይደለም። ከበድ ይላል። የራሱ አይነት ሲስተም አለው። ስለዚህ የ100 ፈተና በጣም ወሳኝ ፈተና ነች። ስለዚህ ራሳችሁን በዚህ ወይ ሼፕ ማድረግ አለባችሁ። ለጨረሳችሁም ላልጨረሳችሁም አንድ ላችሁ ነገር ምንድን ነው፣ ፕሊዝ አስማች አስ ፖሲብል በጣም ብዙ ፈተናዎችን መስራት ይኖርባችሁ ማለት ነው። በጣም ብዙ ፈተና በስራችሁ ቁጥር ራሳችሁ ላይ ያለ ስሜት ከፍ ይልላችኋል። ፈተና ላይ የምታዩት ፓተርን አለ። የራሳችሁን ስህተት ሪኮግናይዝ ታደርጋላችሁ ማለት ነው። ኦር ምን ላይ እንደምትሳቱ ኢዚሊ ማወቅ ትችላላችሁ። ደግሞ ስፔሻሊ ደግሞ እያስተካከላችሁ ከሄዳችሁ ኤግዛም መፈተን ብቻ በቂ አይደለም። ምን የተሳሳትኩት እንዴት ማስተካከል አለብኝ የሚሉ በሙሉ ማየት አለባችሁ ማለት ነው። ጥያቄ ሲሰሩ ሞር ገብታችሁ ብዙ ጥያቄ ከመስራት ይልቅ በየጥያቄው በምትሰሩት ያክል ይሄ ለምን አልሆነም፣ ቢ ለምን አልሆነም፣ ሲ ለምን አልሆነም፣ ዲ ለምን አልሆነም ብላችሁ ፈርዘር የምትሄዱ ከሆነ ከአንድ ጥያቄ ሌላ 3-4 ጥያቄ ድራይቭ ተደርጎ ቢወጣ ራሱ እናንተ ገስ የማድረግ ፕሮባቢሊቲ ይኖራችኋል ማለት ነው። ስለዚህ በዚህ ወይ ማጥናት ጥያቄ ስትሰሩ ይሄን ነገር ማስተካከል ይኖርባችኋል ማለት ነው። በተጨማሪ ደግሞ የተለያየ ኢንትራንስ ኤግዛምን መስራት ይኖርባችኋል። ስፔሻሊ ፓይለት ኤግዛሞችን ብትሰሩ በጣም ሪኮመንድ ይደረጋል። እናም ጊቫዌ ያልኳችሁንም እሱን ጋር በተያያዘ ማለት ነው በየዩኒቱ ባዮሎጂ እና እንግሊሽን ኢንትራንስ ኤግዛም በሚመስል መልኩ አውጥተንላችኋል ማለት ነው። እንዴት ነው የምንፈተነው ካላችሁ እንግሊሽ በየተለያዩ ካታጎሪዎች ተከፋፍሏል። በየግራመር ተብሎ ቮካብለሪ፣ ሪዲንግ ኮምፕሬንስ፣ ኮሚኒኬሽን አክቲቪቲ ምናምን ብለን አካፍልናችኋል። ይህም በሙሉ በነጻ ቴሌግራም ላይ ማግኘት ትችላላችሁ። በተጨማሪ ደግሞ ባዮሎጂ ላይ በየግሬዱ ማለት ነው ግሬድ 11፣ ግሬድ 12፣ ግሬድ 10 ብለን በየግሬዱ ወደ 100 ጥያቄዎችን ኢንክሉድ አድርገን ማለት ነው። በጣም ሚዲየም ቱ ሃርድ የሚባሉ ጥያቄዎች ናቸው። ስለዚህ እነዚህን ጥያቄዎች ከሰራችሁ ሞስት ፕሮባብሊ በጣም ራሳችሁን ታያላችሁ ማለት ነው። ምን ከጥናት ምን ያለው ኦር ምን ያክል አጥንቻለሁ የሚለውን የምትረዱ ይሆናል ማለት ነው። ስለዚህ አሁኑኑ ጥያቄ መስራት ይኖርባችኋል። ይሄንንም ማግኘት ከፈለጋችሁ ቴሌግራም ቻናል በዚህ በዲስክሪፕሽን ላይ በማስቀምጥላችሁ ኦር ስክሪን ላይ በምታዩት ዩዘር ኔም ዳይሬክትሊ ገብታችሁ ማግኘት ትችላላችሁ ማለት ነው። ነፃ ነው፣ ምንም አይነት ክፍያ አንጠይቃችሁም። ስለዚህ አሁኑኑ ማግኘት ይኖርባችኋል።
በዛሬ ቪዲዮ ያለን ይሄ ነው። በቀጣይ እስክንገናኝ መልካም ቆይታ። ፒስ